ለሚስት የምትሰጠውን ወይ ደግሞ ሪሌሽን አብረ የጀመርከውን ሰው የምትሰጠውን ፊትና ልብ። አንተ ማትመች ከሆነ እነሱም እንዲህ ይላሉ፣ አንተ እንዲህ ካልክ እነሱም እንደዚህ ይላሉ። ያው ይከተላላ ዱካን እና ናዮ ሚስት መሆን የምትችል ልጅ ናት አይደል? እንትኗ ይሄ እርጋቷ አይደል? ይሄ እንደዚህ አጠገባ ብርጭቆ አድርገን እንዲህ ብትን የምታደርግ ልጅ አይደለችም አይደል? ናዮ ያ እንዴ አሉ አይደል እንዴ የሆነት ድንጋይ እንኳን አጠገባቸው ብታደርጉ እንዲህ ብላ ይሄ ሽት ናዮ የሆነ ሴት ናት የሆነ የትም ቦታ ላይ የምትወስዳት ናት። እና በአይን እንደዚህ ነግረሃት የሚገባት ልጅ ናት። እንደዚህ ነገር ልክ አይደለም እንደዚህ የለም በአይን ያቺስ ገና ጎትኩት ጽፈ ራሱ ገና ስፔሊንግ አይገባት ጋዴ ምሽት እና ናዮ ጆን በጣም ምስኪን ልጅ ናት እና የበለጠ ውደዷት። የምታኮራችሁ ልጅ ናት ናዮ። የእውነት ሚስት የምትወል ልጅ ናት። የእውነት በስነ ስርዓት እድር አለብኝ ማህበር አለብኝ ብላ በስነ ስርዓት እንዲቆጭ ስትል የሚያምርባት ናት። ቦላ ላይ ሱሪ ለብሳ ምስሩን የእድር ቤቱ የምትበትን አይደለች እንዴ ብላ እንደዚህ አይደለች። ሺካንቢ ሴት ናት ማለት ሴት ነው። ያው ግን ባህሪ ነው የምላችሁ ባህሪ እና ጆን ታድላል። እንደገና ደግሞ አንተም ሳታድግ ትልቅ ሆነ የተለያየ ቦታ የተለያየ በጎ ነገር ላይ እያየንን ያለ ነው። ጠንክር። ሌላው ደግሞ ሰፋፊ ሱሪ መልበስን እየቀጠለበት ነው ያለው። እዛ ሴት የአዶናይ እናት ነገሮችን በቅርብ ስላየሽ ቴንኪው መልእክታችን ደርሶሻል ማለት ነው። እዛ ሴት አሸኙትም ወይ አሸኙትም ወይ ሄደው አይደለም ወይ ይሄ ትምር ምን ነገራችሁ? አሁን ስበላ የበላሁበት ሞመንት ምን ነገራችሁ? ምን አንሸካሸከላችሁ? ምን ነገራችሁ? እና ናዮ ኩላሊት ያስፈልጋታል ቢባል ለአንቺ አንድ ተግማሽ ኩላሊት ነው የሚያስፈልጋ ሲባል ግማሹን ኩላሊት ቆርጬ እሰጣታለሁ ለናዮ። የሆነ ናዮ ሚስኪን ደስ የምትል ስርዓት ያላት ልኳን የምታውቅ የሰው ልክ ማታልፍ እንደዚህ ሴንሲቲቭ ሆና የምታውቀውም የማታውቀው ነገር አፏ ውስጥ ተከፍቶ ማይታወቅ ሰው ናት። ሌላው አላለ እንደ አፉን ሲከፍት ደደብ እንትና እኮ በስማርት ስለሆነች አሜሪካን ያለችው ዩኬ ከመቼ ወዲህ ነው አሜሪካ የሆነው? ጋዴ ምሽት አሜሪካ እዚህ ዩኬ ኢሮፕ አንዳንድ ጊዜ እኮ ዝም ስትል አለማውቀህ ራሱ ሰው ሳያውቅልህ ከተማረው ጋር ክብር ተጠብቆ ተቀመጣለህ። እንትና በጣም ስማርት ስለሆነች አሜሪካ ሄደች። ዩኬ የሚያክል ለንደን ሄደች። ለንደን አሜሪካ አውዝ ብለምን ሸይጣ። ከዛን ደግሞ ኖ እንደዚህ አይደለም ሲባል ደግሞ አልገባችሁም ብሎ ንቀት ፕላስ ድድብና ፕላስ ንቀት እና የቤታ ደጋፊዎች ክሎሮክስ የሚያስጠጡ እንጂ ክሎሮክስ የሚጠጡ አይደሉም። እና ተጠንቀቁ። እንትና ተለያዩ ብሎ መንግስት እዚህ ጉዳይ ላይ ባይገባበት ብሎ ክሎሮክስ የሚጠጣ ደጋፊ የላትም ቤታ። እናቴ ትሙት ያስጠጡሻል።
እኔ ብቻ ነኝ ሻጮኝ ቁጭ አልኩት ለነሱ እንጂ ሻጭ እንኳ አከፋፍሉ እንጂ እናንተ ያስጠጧቸው። በረኪና የሚጠጣ ደጋፊ ይዛችሁ ከሚያስጠጣ ጋር አትንትናትበል። ቤታ እንዳታስቆም ዝም በይ። አንቺ አልተናገርሽ ምን አገባሽ? ዝም በይ ጸጥ ወሽ ጀዲ ማርቱ ዚንጊያቲ ኑራውስ እሺ እኛ አዶንያን ማስጣል የፈለግነው እናቱን ማንቃት ነው። አነጋግረን ጨርሰናል። እንደዚህ አይነት ሰው በእግሩ እንዲህ ሲል መቼ ጠረጴዛ እንደሚሰብር የማይታወቅ ሰው እኛ ቤት አይገባም አሉክ ዛ ሴት እና መሀይብ ደጋፊው ብዙ ነው። ድስት ግጣም ያጣም ስለ እናንተ ለማወቅ ጓደኛ ነው የማንነትን ቤተሰብን ንገረኝ ይባላል። የዛን ሰው ድድብና ለማወቅ ደጋፊውን ማየት ብቻ በቂ ነው። እኔ አሁን ደጋፊ ኑረኝ ድጋፌ ነህ የሚል ይኖር ምንም የሚታወቅ ነገር የለም። ምክንያቱም ራሴን ወክዬ መንቀሳቀስ ነው። ለዛ የኔን እንትን ኤግዛክትሊ ማወቅ አትችሉ። እንደዚህ ወስዋስ ይለቀቅባል። ይሄን እንደዚህ ናት ልትሆን ትችላለች። ላትሆንስ ብትሆንስ ምን ያገባል? ትነፋ ስትል ትውላለ እንጂ ኤግዛክትሊ የኔን እንትን አታውቁት። ማን ደጋፊ እንዳለኝም ምናምን አታውቁም። ጭንቅላታቸው የምትገምቷቸው ለምን እኔን ተከትለው አይደለም አስተያየት የሚሰጡት፣ ውስጣቸውን አዳምጠው ዛሴ ያ እና ቤታዬ ናየው መውደድ ቀጢ የምትወደድ ልጅ ናት። ለማሽቃበጥ አይደለም። ተፈጥሯ የሰው መውደድ አለው። ሰው እንዲሳሳላት የተፈጠረች ልጅ ናት። ሌላውም እየተበራገደ ይኑር፣ ይበርገዱ። እንዲበራገዱ ከቻሉ ሰፋፊ ሳይዝ ሱሪ ያለው ዌብሳይት ካለ ለጥፉላቸው። አለማቸው ሱሪ ነው፣ ሌላ ነገር አይደለም። እና ለደጋፊዎቻቸው ደግሞ በነፍስ ወከፍ ወይ ዕቃ ያጠቡበት ወዳቸውን ክሎሮክስ የሚሸጥበትን ዊሽ ወይም ደግሞ አማዞን የት ርካሽ እንደሆነ ሹክ ትላለህ። ዛሴት ያ ኤሰጂርቲ እንታልቲ ኤሰጂርቲ ዮም ዱፍቲ ኤሰጂርቲ ዮም ዱፍቲ የት ነው ያለችው ልጅቷ? መቼ ነው የምትመጣው? ነው የሚለው። እንግዳ መቀበል ግቡ መረሃባ ስቲ ነበረ እኔም ማውቀሽ የአይን ፍቅር ይዞኝ ብጠይቅሽ ምናምን ይላል እና ሻሮን ይሄ እና ይሄ ነው። ሌላ አለ ሊያ ይህን ነገር ላይ ካላወራች ስለምን ታወራለች ታዲያ? ስለምን ታወራለች? ግዴታ ማውራት አለባት። እንትና የእንትና ሹሩባ ተሰራች ምናምን ስትል ሰማ ኮሶ። አሁን ዘመኑ የሆነ ነገር ፋሽን ከሆነ ፋሽን ስለሆነ መሰለኝ እኮ በየዌብሳይት ላይ እንደዚህ አይነት ነገሮች የሚሸጠዋል። ትሬንድ የሆኑ ነገሮች አሉ። አሁን ትሬንድ አለባበሶች አለ፣ በወጣቶች በጎልምሳዎች በምናምን አይደል? ትሬንድ ሆኖ ብዙ ሰዎች እዚህ ድረስ ይለብሳሉ ምናምን ነገር ያን ከንትና አየ ማለት አለም። ኢንተርናሽናል በአሁን ታይም ፋሽን ነው በአለም ደረጃ ላይ። እንደዛ ሲሆን በእንትና ተቀንቶ ነው በእንትና ምናምን በእንትና ቀንቶ ከንትና ስር አይቶ ነው እንደ ካምፓኒው መሸጥ የጀመረው። እሷ ላይ አይቶ ነው እንደ ካምፓኒው ማምረት የጀመረው። ያ ጋይስ በእንደዚህ አይነት የወረደ መንገድ ሰዎችን ማስረጃ ብዬ ማብሸቅን አልፈልግም። እኔ ባበሽቅ
አንተ መስማት ማትፈልገውን የራስን ታሪክ አምጥቼ ነው ማበሽቅ። ማብሸቅ ብቻ ሳይሆን አይደለም እንድታሰላስለኝ ነው ማድረግ ቀኑን ሙሉ ማለት ነው። የኔ ትልቁ ፖይንት ጭንቅላትህ ውስጥ ቁጭ ማለት ነው። ቤት ሳልከራይ ሱሙን ሳልከፍል ምን አገባኝ? ኦልሬዲ ኖር ያለፍኩ ራስ ታሪክ። ግን ዛሬ እንትና ልብስ ስለብስ ሄለንም ለበሰች። እናቴ ትሙ ለእሷ አሽቃብጦ ነው ካምፓኒው መሸጥ የጀመረ። ይህ ዝም ብሎ ላይቭ ላይ ስገባ በምን ጉዳይ ላይ አውርቼ ልውጣ የሚል አላማ ሲኖርህ ብቻ ነው የምታደርገው። አላማ ፖይንት እንዲኖርህ ከፈለግ አለበለዚያ የህፃን ልጅ የለም ቱሻ ቱሺ ዝጉብኝ ጠጅ ቤት ሰፈር ነው የሚመስለው። ጠጅ ቤታችሁን ትንሽ ከፍ አድርጉትና ወደ ባር ወደ ምናምን ቪአይፒ አድርጉት እንጂ ቀይስ የምን እዚህ አበራሽ ጠላ ቤት ውስጥ መርመጥመጥ። እስከ መቼ ነው ጣሳ እየተከተለን እኛ ጠላ ቤት እየሄድን የምንጠጣው? ቀይስ ሺት ቱፍ ቱፍ እያልክ ኮረፊያ ሞላ የምነት እሺ እንደኔ ቺምፓስ አጠጡም እንዴ? ምንድን ነው ጋይስ? እዳ ጦር አይደለም ዘሎ ይወቀም ወይ ተበዳሪ ወይ አበዳሪ ይሞታል ቢባል ነገር አኳል ምንድን ነው እዚህ ፑፑ እያልክ ኮረፊያ ሞላ ያ እሺ። ዘንድሮም እንትና በእንትና ትቀናለች ምናምን ይባላል። ምንድን ነው አሁን ስሜን ገብሩ ስትመጣላች እያንቀጠባጠበቻለ እንዴ እንትን ያለችው? ልክ የፋሽን የመጀመሪያ አረጋችኋት። የፋሽን መነሻ አርገሽ አስተሳብ ሰጭባታለሽ። አንድ ሰሞን ነጭ ፀጉር ፋሽን ነበር። ሁሉ ሰው ነጭ በነጭ ሆኖ ነበር። ነጠላ እንትን ከቤተክርስቲያን ያወጡ ነው የሚመስሉት አዳሚ ነጭ ለባሽ። አንድ ሰሞን ደግሞ ጅጓንጉር ነገር ሁሉም ይለቀቅብሃል። አንድ ሰሞን ደግሞ ጋይስ እዚህ ጋር አፍንጫ ላይ መወጋት የሆነ ነገር አድርገው ሁሉም ይመጣሉ። እኔ ብቻ ነኝ እኮ ወይ ዘመን ውስጥ የለው ወይ ዘመን ውስጥም የለው ምን ውስጥም የሌለው። እኔ ደስ ያማረብኝን ልብስ ነው የምገዛው እንጂ ያማረ ልብስ አልገዛም። እኔ ላይ ያምራል ወይ ነው እንጂ የማየው ይሄ ልብስ አያምርም ብዬ አልገዛም። እኔ ላይ ያምራል ወይ ዛ ሴት ገብቶቹን። ያኛው ደግሞ እስቲ ፋሽን ነው ብሎ ፀጉር ሲሰፋልን የሚውለው እንደዚህ እንትን ነው የሚመስለው። በቃ ዳንቴል የሚሰፉ ነው የሚመስለው። ያ አንድ ጊዜ የማይታለፍ ቴሌፎን ነው። አንድ ጊዜ እሺ፣ በጣም ያ ሞዴሬተር የሆነ ሰው አስገቡና ሸፍኑ። እሺ፣ ስተመመ